ይኸውልህ የተመለስኩትም ወላሂ አላህ በሚያውቀው ሌላ ሰው እንደዚህ ነባር ሙስሊሞች ቢሆኑ ተመልሼ አልመጣም ነበር። ወንድምናት ነው እያወራን ያለ ነው እና እንደ ነሲያ ነው እያመጣሁት። አንደኛ ሚዲያ ላይ አንደኛ የግል አካውንት ነው፣ የግል አካውንት መሆን የለበትም። የግል አካውንት ነው። እኛ ቼክ አድርገናል። ለምን ዲፌንድ ታደርጋላችሁ? ማለት ዲፌንድ ህዝብ እየሰማችሁ ስለሆነ ዲፌንድ እንዳታደርጉ። ለምን ጥሩ አይደለም። እኔ አሁን በዲቤት ሜካኒዝም አይደለም ማወራችሁ። ሳወራችሁ እንደ ሙስሊም ወንድም ሆኜ ነው፣ እንደ ዲን ነው፣ እንደ ዲን መቆርቆር ሆኜ ነው እያወራችሁ ያለሁት። ስለዚህ በተቻለ አቅም እንደማመጥና የሚጠየቀውን ጥያቄ የሚሰጠውን ሀሳብ ለመቀበል ለመደማመጥ ሞክሪ። አዳምጬሻለሁ። ሀሳብ ነው ያመጣሁት። የሂፍዝ ማዕከልና እየተገነባ ነው ያለው። ድጋሚ መገንባት ለምንድን ነው እናንተ ያሰባችሁት? አንደኛ። ሁለተኛ ነገር ደግሞ ላይሰንስድ አይደላችሁም። መጅሊስ አያውቃችሁም። መጅሊሱን ጠይቀን ነበር እኛ። መጅሊስ አያውቃችሁም። ያስቀመጣችሁት የግል አካውንት ነው፣ የግል አካውንት ነው ያስቀመጣችሁት። መጅሊስ አያውቃችሁም። ከዛም ባሻገር ደግሞ ምንድነው ሰለምቴዎች እስከዛ ድረስም መደጎም አለባቸው ካልሽ ደግሞ እየተደጎመ ነው ያለው። ተቋማዊ አሰራር ነው እየሰራን ያለ ነው። ከቤት የሚባረሩ ሰለምቴዎች፣ የቸገራቸው ሰለምቴዎች መርዳት ትችላላችሁ። የታመሙ ሰለምቴዎች አንረዳም። ከቤት የተባረሩ ሰለምቴዎች ግን እየተረዳ ነው ያለው። ለምንድነው ይህንን ነገር ማስጠንቀቂያ ሚዲያ ላይ መጣ ነው? ሚዲያውን ኃላፊነት ስላለብን ነው። አንድ ያጅልኝ። ሁለተኛ ነገር ደግሞ ከዚህ በፊት ወደ 2 ሚሊዮን ምናምን አካባቢ ብር ይዞ የጠፋ ልጅ አለ። መኪና ተገዝቶበት፣ ቦታ ገዝቶበት፣ ኢቭን ተቋም ሆኖ ማለት ነው፣ ድርጅት ከመስርቶ ማለት ነው። ከኛ ወጥቶ ለብቻዬ እሰራለሁ፣ ለብቻዬ መስራት እፈልጋለሁ ብሎ ወጥቶ ሄዶ ያደረጋቸው ነገሮች አሉ። ስለዚህ በሰለምቴዎች ጉዳይ ላይ መስራት ከፈለጋችሁ አብሮ መስራት ነው። መጅሊሱም እንደዛ ነው ያለ ይለኔ። ከመጡ እንኳን የምናስተናግዳቸው አብሮ መስራት ተመካክሮ መስራት ከቻሉ አብሮ ይሰራሉ። ካልሆነ ግን ምንድነው በሰለምቴዎች ስም አንደኛ የግል አካውንት መቀመጥ የለበትም። ሁለተኛ ነገር ደግሞ ያለው ነገር ምንድነው ተመሳሳይ ነገር ነው። ተመሳሳይ ነገር ምንድነው ጥቅሙ? ማለት ያላን ፊት ከጀለንበት ከሆነ ሪሊ ለሰለምቴዎች አስበን ከሆነ ተመሳሳይ ነገር ከሆነ ለምንድነው አብራችሁ ማሰሩት? ይሄ ነው የኛ ነጥብ እሱ ነው፣ ሌላ ነገር አይደለም። ቀጥይ አውሪ ሂዳያ። መርሐባ እድል ሰጡኝ። ሰላም አለይኩም ሂዳያ ኡስታዝ እድል ሰጡ። እሺ አውሪ እኔ አላቋረጥሽም። አውሪ። እሺ ኡስታዝ ምን መሰለህ፣ አንደኛ ነገር እኛ አሁንም ቢሆን ፍቃዱን ለማውጣት ፕሮሰስ ላይ ነን ብዬሃለሁ። ሌላኛው ደግሞ ኡስታዝ ምን መሰለህ፣ እኛ ከማንም ጋር አንድ ላይ አንሆንም አይደለም እያልን ያለ ነው። እናንተም የምትንቀሳቀሱበት መንገድ እንዳለ እኔም አውቃለሁ ብዬሃለሁ። ለረጅም ጊዜ እየታገልክበት እንደሆነ እናውቃለን። እኛ ከእናንተ ጋር እንሆናለን። ነገር ግን ኡስታዝ ይሄ ነገር በአንድ ነገር ላይ ብቻ መወሰን አለበት የሚለውን ሀሳብ እኔ በበኩሌ አልቀበለውም። ምክንያቱም አንድ ብቻ አይደለም መሆን ያለበት፣ ብዙ ሂፍዝ ማዕከሎች ለሰለምቴዎች መከፈት አለበት ብዬ አስባለሁ። በእርግጥ ለምን ፍቃድ አላወጣችሁም ስንት ጊዜ ሆናችሁ ምናምን ከሆነ ኢትዮ ሪቨርስ አሁን ላይ አይ እንደዛ ያሰባችሁበት ምክንያት እኮ በቂ አይደለም ነው የምልህ። አንቺ ቦታ አለ አሁን እኛ ጋር መስፋት ከፈለጋችሁ ማስፋት ትችላላችሁ። ቦታው ላይ አለን እኛ። ሪሊ ከሆነ ሪሊ እናንተ ፍላጎታችሁ በቂ አይደለም የምትሉ ከሆነ ለሰለምቴዎቹ በቂ አይደለም የምትሉ ከሆነ 2600 ካሬ ሜትር እኛ በቃ ቦታ አለ። ኢቭን መገንባቱ ሁላ ትችላላችሁ። ሊላሂ ከሆነ ጉዳዩ ለብቻችሁ የፈለጋችሁበት ምክንያት ነው ያልገባኝ ራሱ። ሊላሂ ከሆነ የምትፈልጉት ቦታ አለ። ለምንድን ነው ምን አልሽኝ? እኔ አሁን ኡስታዝ እናንተ ጋር ሰፊ ቦታ እንዳለ አላውቅም። እኔ አንድና እንደማውቀው ኡስታዝ ወሂድ ለሰለምቴዎች መጠለያ ካምፕ እያስገነባው አይበቃም የሚባል ነገር የለም። ቼክ እስካላደረጋችሁ ድረስ ሰፊ ነው፣ ትልቅ ነው። አሁን ህንጻው እየተሰራ ያለው ለሰለምቴዎች በቂ ነው። ከዛም ባሻገር ደግሞ የማረፊያቸው ብቻ አይደለም መደጎሚያ ምንድን ነው የቀለባቸውን የራሳቸው ማተሚያ ቤቱ ላይ ይከፈታል ወደፊት ኢንሻአላህ ብለን እናስባለን። በተረፈ ደግሞ አሁን ከቤት እየተባረሩ ያሉ ሰለምቴዎች እንትን እያለኝ ነው፣ እያፈነኝ ነው፣ ልቤን አሞኛል። እና የሰለምቴዎቹ እንትን የሚሉበት ምንድን ነው የስራ ዕድል ነው። ይቅርታ። አሰላሙ አለይኩም ወራህመቱላሂ ኡስታዝ አንድ ጊዜ ይቅርታ፣ አፍሮን እስከዛ አንተ መረፍት አድርግ። እኔ የቃል ኪዳን ባለቤት ነኝ። አንድ ሀሳብህን አታቋርጠኛ። ከእሷ ጋር እያወራን ነው፣ እየተግባባን ነው። ማለት ኢንተራፕት አታድርግ። ዲሲፕሊን አይደለም፣ ዲሲፕሊን አይደለም። ወደ ሌላ ነገር አንሂድበት። ዲሲፕሊን አይደለም። ልጅቷ በዲሲፕሊን ነው እያወራችኝ ያለችው። መሀል ላይ ጥልቅ አትበል። ይቅርታ ትልቅ ጋር
ወይ አሊ አክብሬን የመጣሁት ህዝብ ፊት ነው። እያዳመጣችሁ ነው። ህዝብ ፊት እያዳመጣችሁ ነው ያላችሁት። እያቋረጥከኝ ነው ያለው። ዲሲፕሊን አይደለም። ይኸውልህ ኡስታዝ፣ ምንም እኮ ማቋረጥ ዲሲፕሊን አይደለም። ስለዚህ ከልጅቷ ጋር እያወራሁ ነው። ፕሊዝ አታቋርጠኝ ኡስታዝ፣ አታቋርጠኝ። ዲሲፕሊን አይደለም እያረካ ያለው ነገር። የሆነ ነገር አለ ከበስተኋላ አንተ። ስለዚህ የምታቋርጠኝ ከሆነ ከበስተኋላ የሆነ ነገር አለ ማለት ነው። ልጅቷ በዲሲፕሊን ነው እያወራን ያለው፣ እየተግባባን ነው። አታቋርጠኝ ሱዘን ሌላ ውስጥ አትግባ። አታቋርጠኝ። እያቋረጥክ ነው ያለኸው። የሆነ ከበስተኋላ አጀንዳ ከሌለ አርፈህ ቁጭ በል። ከልጅቷ ጋር ላውራ። ስለማውቀ ነው አንተ ከዚህ በፊት ስለማውቀው ነው። አውቃለሁ ደግሞ ኦኬት እንደማውቀው አንቺንም ቃል ኪዳንም ባለቤትሽንም አውቃቸዋለሁ። ተያው ይኸውልህ በቪዲዮ ገብቻለሁ። ከእሷ ጋር ላውራ፣ ከሂዳያ ጋር ላውራ። አትቆጣ፣ በስነ ስርዓት ተናገር። አንተ ማደግ ፕሊስ ላውራ ከእሷ ጋር ማላይ እያስፈራራህ ምናምን ነገር አታውራ። ስራህን ስለማውቀው አንተ ስራህን ስለማውቀው ነው። ልጅቷን ግን አትከተት ያለው ነገር ውስጥ በስነ ስርዓት አደብ ይዘህ ተናገር። ችግር የለውም። እኔ ማዳመጥ ከዚህ በፊት የተበላ ብር አለ። ሂዳያ ምንም የምታውቂው ነገር የለም። የህዝብ ብር ተበልቷል። ይኸውልህ ኡስታዝ፣ ሂዳያ አስቁሚ፣ ይሄን ሰውዬ አስቁሚ። መርሐባ። እሺ ኡስታዜ አፉ በልና እንዴ። ኡስታዜ ከዚህ በፊት ስለነበረው ስህተት ማለት ነው እኔም አውቃለሁ። የዛም ነገር ደግሞ ተጠቂም ነኝ እኔም። እጃቸው ስላለበት ነው እነዚህ ሰዎች አሁን ዲፌንድ እያደረጉ ያሉት፣ እጃቸው ስላለበት ነው። ኡስታዜ መርሐባ፣ ከኔ ጋር እናወራለን። እናንተ እናወራለን። ስለዚህ መሀል ላይ ለምን ይገባል? በቃ መርሐባ። እሺ ይስተካከላል። አፉ በሉት ኡስታዝ። ከዚህ በፊት ስለተፈጠረው ነገር እኔም ተጠቂ ነኝ። እዛ ማህበር ውስጥ ነበርኩኝ፣ ተማሪ ነበርኩ። የትምህርት ቤት የሚከፈለልኝ የነበረው በዛ ቡድን ነበረ። ስመጥቀስ አልፈልግም፣ ግን ትምህርት ያጉል ሆኖ እንዲቋረጥ ሆኖብኛል። አውቃለሁ፣ ብዙ ነገሮችን አውቃለሁ። እዚህ ጋራ እኔ ኡስታዝ አንድ ሀቅ እንድታውቅ የምፈልገው ሂዳያ ተስፋዬ እዚህ ጋር ስትመጣ አልሐምዱሊላህ አላህ እኔን ያሳጣኝ ምንም ነገር የለም፣ ምንም ነገር ማለት ነው። እኔ ወላሂ ነው የምልህ እዚህ ጋር መጥቼ ሰለምቴ ወንድሞቼ ስል አንድና አንድ ብር ፈልጌ አይደለም፣ ሰው ፈልጌ አይደለም። ሰለምቴ እህትና ወንድሞቼን ፈልጌ ብቻ ነው። መጀመሪያ ላይ ኡስታዝ እስኪ ኢትዮ ሪቨርት ዓላማው ምንድነው ብለህ ጠይቀን። ምልህ መጀመሪያ ለምንድነው የምትሰበሰቡት? የምትሰበሰቡበት ምክንያት ምንድነው? አሁን ለምሳሌ ኡስታዝ ያንተ ቡድኖች አብዛኞቹ ያንተ ጀማዓዎች የሚታወቁት በንጽጽር ዓለም ላይ ነው አይደል ኡስታዝ? ዲቤቶች በማድረግ ሰውን ወደ እስልምና በማምጣት በመሳሰሉት በጣም በትልልቅ ስራዎች ነው የምናውቃቸው ያንተን ተማሪዎች እና አንተንም። ግን እኛ ጋር ስትመጣሳ እኛ የንጽጽር ዓለም ውስጥ አይደለም ያለ ነው። ሰለምቴው ቁርአን እንዲቀራ እስካሁን ድረስም ፍቃድ ላይ ይሄን ያህል በጣም ተወጥረን ያላወጣንበት ምክንያት ምን መሰለህ ኡስታዝ? አንደኛ ነገር ፕሮጀክት ለማዘጋጀት እየሞከርን ነው። ሁለተኛ ነገር ደግሞ የኛ ስራ ከገንዘብ ጋር የተገናኘ ነገር አይደለም። አሁንም ቢሆን እኔ ብቻዬን የኢድ ፕሮግራሙን መሸፈን ብችል ኖሮ ወላሂ እዚህ ጋር መጥቼ ማንንም አልጠይቅም። ተረዳይ? እያንዳንዱ የሚወጣና የሚገባን ገንዘብ በስነ ስርዓት እንቆጣጠራለን። እኔ አይደለሁም የምልህ እዚህ ጋር እንደ ሂዳያ አይደለም የምልህ፣ እንደ ኢትዮ ሪቨርት ጀማችን ሳያቅ የሚሆን ነገር የለም። ተረዳኝ? እዚህ ጋር አሁንም በኢድ ፕሮግራም መጥቼ ኢድ አረፋን በዓል ኑ ከሰለምቴዎች ጋር አብረን ተሰብስበን እናክብር አግዙን ብዬ ስመጣ ጀማዎቼን ነግሬያቸው ነው። ተረዳኸኝ ኡስታዝ? ሲቀጥል ደግሞ የኛ ዓላማ እንዳልኩ ቤተሰብ መፍጠር ነው። ወላሂ እኛ የምንራበው ኡስታዝ ገንዘብ ምናምን አይደል። ብዙ ነገሮችን አውቃለሁ። ብዙ በሰለምቴ ስም የተሰሩ ፋውሎችን አውቃለሁ። እኔም ፍንጥርጣሪ ደርሶኛል ኡስታዝ። ተረዳኸኝ? እኔ ያ ሰው ስላደረገ ሜስ ጀምረው አይ ፐርሰናሊ ይኸውልሽ፣ ፐርሰናሊ አንቺ ጋር ምንም ችግር የለብኝም። ፐርሰናሊ ከፈለሽ ዋትስአፕ ልስጥሽና እንመካከራለን፣ እናግዛቸዋለን። ማስፈጠሪያ ምናምን የምትሉት ነገር ግዴታችን ነው። እኛ ራሳችን የኛም ኃላፊነት ነው። ከጎንሽ የመሆን ነገር ይኸውልሽ፣ እኛ ማንሰራቸው ስራዎች አሉ ሰለምቴዎች ላይ። ለምሳሌ መቋቋሚያ አናረግም። ሰለምቴ በሽተኞች ይመጣሉ፣ አናረግም። እኛ ያንን መስራት አንችልም። ቢያንስ አንቺ እናንተ ይሄንን ነገር እናድርግ ካላችሁ እኛ ጋር ያለው ነገር የጎደለንን ነገር ታሟላላችሁ። እናንተ ጋር የጎደለውን ነገር እኛ ማሟላት እንችላለን። ገብቶሽ አምልሽ እኛ ምንም እንትን የለብንም። ዋትስአፔን ለሰልማን ሰጥሻለሁ። የምር እኔ እንደዛ አይነት ነገር ምንትንም የለኝም። ስራ ማስቆም የማማምነው ማስጀመርም ማስቆምም ምናምን ነገር የለኝም። ከዚህ በፊት የነበሩ ሌቦች ሲሰርቁ የነበሩ ሌቦች ምን እንዳደረጉ ታውቂያለሽ?
አውሮፓ ያለውን አረብ ሀገር ያለው ምናምን ያለውን ወስደው በልተው ተጠቅመው ውስጥ ራሱ ብዙ የበሉ አሉ። እርስ በርስ ይበላሉ የነበሩ በኋላ ላይም የተጣሉት ልጁም ሲጠፋ በኋላ ላይ ብር ስላልሰጣቸው ነው። ልጁ ይከሱትም የነበረ ሲጣጣሙትም የነበረ ሲጣጣፉትም የነበረ ምን ሲያደርጉ የነበሩት በኋላ ላይ። ለዛ ነው እኔ አሁን ማነጋገር ፈልገው አንቺን ነው። አንቺን ብዬ ነው የመጣሁት። እኔ ከሌባ ጋር የመነጋገር እንትን የለኝም ወደኋላ ማለት ነው። ይቅርታ አድርጊልኝ። በጣም ማለት ፔንፉል ነው። ይቅርታ አንተን እያልኩኝ አይደለም ሀዲዶ፣ አንተን እያልኩ አይደለም። ባላ እንትን አትግባ። ፐርሰናሊ ከሱ ጋር ከሀሊድ ጋር እንዳተያይዙት እዛ ውስጥ ነበራችሁ ነው ያልኩት እኔ እንጂ አንተን እሷም እኮ ነበረች። ነው አንዴ ተረጋጋ። እኔ አንተን አይደለም እየተናገርኩ ያለሁት። ለምን ፐርሰናሊ ተወስተዋል? አሁን እኮ ይሄ ቆይ እያወራሁ ነው። ለምን ታቋርጠኛለህ? ከእሷ ጋር ልጨርስ አንዴ። ሰላም አለይኩም። ጨርስ ትገባለህ። እሱን አስቁሚዋለሁ። ባለቤትሽ ባለቤትሽን አስቁሚ። እኔን አዋራኝ አንዴ አቁምና እኔን አዋራኝ። ኦኬ አንዴ ከሂዳያ ጋር ልጨርስ። አዳምጠኝ። ጨርሰሃል? እኔ ልንገር። ኧረ ልጨርስ። አልጨረስኩም። መጨረሴን በምን አወቅሽ? ኡስታዝ ዋሂድ እኔ ሐቂቃ ነው የምነግርህ። ዲሲፕሊን ቃል ኪዳን ቆይ አንዴ ዲሲፕሊን የሌለህ አንተ ነህ። ምክንያቱም ማለት ነው ማንንም ሰው ባላየህበት፣ ባልሰማህበት፣ ባልነበርክበት ነገር እንዳሉ ኡስታዝ ነገሮችን ባለማጣራት ይሄን ማውራት ሐቂቃ በደል ነው። ሐቂቃ ማለት ነው። ይሄን ደግሞ የምጠይቅህ ማለት ነው በቦታው በነበሩ ኡስታዞች፣ በቦታው በነበሩ ሰዎች፣ በአጠቃላይ እነዚህ ህዝቦች ባሉበት እኔም አንተም ሁላችንም ቆመን ነው የምንጠያየቀው። ሐቂቃ ማለት የማንንም ሰው ክብር መንካት የለብህም። እኛ ሙታኖች ነን፣ ነገ እንሞታለን። ስንሞት እኔም ስለናንተ አይመለከተኝም። አታቋርጭኝ ያልኩት አላህ ፊት እንቆማለን። እኔ የምጠይቅህ ካለው አንተም ትጠይቀኛለህ። ሐቂቃው ማለት ነው። በዛ በላልመለስ ጉዳይ ውስጥ ማለት ነው ስንት ዋጋ እንደተከፈለ ማስቆማትቺም ምንድን ነው ቤትሽ ማለት ቤት አንቺን ብለን የመጣ እነዚህ ሰዎች ፈልገን አይደለም የመጣ ነው። ይኸውልህ ከምትዘጊው አንዴ ከአንቺ ጋር እናውራ። እያወራን ለምን ማላ ያቋርጣሉ? አይደለም አንተ ብቻ ተናግረህ አዳምጣለሁ። ላውራበት አንዴ። እሺ አውራ፣ እኔም ታዳምጠኛለህ። ሀላስ ሁላችሁንም ሚውት ላደርግ ነው አንዴ። አይ ችግር የለም። ይኸው አታድርግ፣ ዝም እላለሁ። ግን ኡስታዝ ዋሂድ ታዳምጠኛለህ ሳትወርድ። አዳምጣለሁ፣ ችግር የለው። ሂዳ መርሐባ። አሁን ዝም ብሏል መሰለኝ አይደለ? እሺ አጠቃላይ ማለት ነው። እኔ እዚህ ጋር ስመጣ አንድና አንድ ለምንድን ነው ያደረጋችሁኝ? እኔ ሁሉንም ነው ሚዩት ያደረኩት ኡስታዝ። ትንሽ ረገብ እንዲል ነው ነገሩ። በጣም ክርክር ተነስቷል። አንዴ ሁላችንም እኔ ምንም እኮ ከነሱ ጋር እኔ የመጣሁት እኮ እናንተ ጋር ነው፣ አንቺ ጋር ነው የመጣሁት። ስለዚህ ሚዩት መደረግ የለብኝም። ዋትስአፕ ላይ እንዳልከው አይ ቲንክ ወይም በዚህኛው ኢንቦክስ በኢትዮ ሪቨርት ኢንቦክስ ላክልኝና አንተ ከኛ ማወቅ የምትፈልገውን አመጣጥህ ትክክል ነው። አዎ መጣራት አለበት። እስከ ዛሬ ድረስ እንዳንተ እየገባ የሚጠይቅልን እንደሌላው ሰው እየመጣን ማናችሁ ምንድናችሁ ብሎ የሚጠይቅልን ሰው ቢኖር ኖሮ ትምህርታችን ባልተበላሸ፣ ህልማችን ባልተበላሸ። ኡስታዝ እኔ ማለት ነው ያንን ጀማዓ እርግጠኛ ሆኜ ከቤቴ ስደበደብ አልፈልጋችሁም ብዬ ወጥቼ በትኖ ግን መልሶ እናቴ ቤት ከቶኛል። ከዛ በኋላ ነው እኔ ላይ ችግር የተፈራረቀብኝ። ኡስታዝ ተረዳኸኝ? አመጣሽ አብሽሪ። እኔ አንቺ ጋር ምንም ፕሮብሌም የለብኝም። እኔ ከሆነ እኮ ፐርሰናሊ አይደለም፣ ግን ይሄ ሰለምቴዎቹ ጉዳይ ከዚህ በፊት ብር ተበልቷል። ልጁ ከኛ ጋር ወጥቶ እኛ ነበር መጀመሪያ እንደውም ያስጀምርነው እኛ ነን። እኛ ብር እየሰበሰብን እንልክለታለን። ከዛ እሱ እየሄደ ሰለምቴዎችን ይጎበኛል። የሆነ ሰዓት ላይ ተነስቶ የራሴ መመስረት ፈልጋለሁ አለ። ወጣ፣ በቃ አለቀ። ከዛ በኋላ የራሴ ድርጅት አለ እያለ ሰለምቴዎችን እንረዳለሁ እያለ ወደኛ ነበር የሚልካቸው የነበረው ልጁ። በኋላ ላይ ብር ይዞ ጠፋ፣ በቃ አለቀ። ይሄንን ነው እኔ የማውቀው። አሁን ምንም የሚያስቆረቁር ነገር የለም። እኔ ፐርሰናሊ አይደለም እያወራሁሽ፣ ግን እሱ ጋር የነበሩ ልጆች መሀል ላይ ለምንድን ነው ኢንተራፕት የሚያደርጉኝ ነው የኔ ፖይንት የነበረው። ለምንድን ነው ኢንተራፕት? እኔ ከአንቺ ጋር ነው እያወራ ያለሁት። አላቃቸውም እነዚህ ልጆች፣ ማወቅም አልፈልግም። እዛ እንደነበሩ አውቃለሁ፣ ከእሱ ጋር እንደነበሩ አውቃለሁ። ባለመግባባት ነው የተለያዩት አውቃለሁ። ስለዚህ አሁን ለምንድን ነው ኢንተራፕት የሚያደርጉኝ? ከአንቺ ጋር ሳወራው ምንድን ነው ምክንያት? እኔ ኡስታዝ አንድና አንድ
ያለውን ሀጃ ሁላችሁም እዚህ ጋር አንተም የመጣኸው ኡስታዜ እኔ ለማናገር ወይም ደግሞ ኢትዮ ሪቨርት ማናቸው የሚለውን ጥያቄ ለመጠየቅ ነው። ግን አንድ ቅር ያለኝን ነገር ልንገርክ ኡስታዜ፣ አንተም ብትሆን መጀመሪያ እኛም በኢንቦክስ አላወራኸንም፣ ስለማንነታችን አልጠየከንም። አሁን እዚህ ጋር እኔ አላቃችሁም እኮ ቆይ አንዴ ኡስታዜ፣ አላቃችሁም እኮ ግን እኔ አላቃችሁም እኮ እኔ አሁን ተልኮልኝ ነው። አንቺ ነሽ የምታውቂኝ፣ እኔ አላቃችሁም ኡስታዜ። ምን መሰለህ ሲጀመር ማለት ነው ይሄንን ነገር ስጀምረው አንተ አውቀህ እንደነበረ አይነት ነገር ተነግሮኛል፣ በሰው ማለት ነው። እና እኔ እንደውም ለምን መጥቶ ማለት ቢያንስ እንኳን እኔ አንተ ማወራት አልችልም። ከዚህ በፊት አንተ ጋራ ትምህርት ለመማር መጥቼ ቤተሰብ ቤት በነበርኩበት ሰዓት ላይ ካልከፈልሽ አትማሪም ተብዬ ወጣሁ። ተረዳኸኝ? እኔ በዛ ሰዓት ላይ ደግሞ የ12ኛ ክፍል ተማሪ ነበርኩኝ። የትራንስፖርት ከሱቅ እየተበደርኩ የሚሄድበት ታይም ነበረኝ እና እኔ አንተ ለማግኘት የምችልበት ታይም በጣም ጠባብ ነው ማለት አልችልም ላገኝህም። ተረዳኸኝ? ግን አንተ ግን እኛ ጋር ይሄ ነገር ቫይራል ኢትዮ ሪቨርት ሱብሃንአላህ ላይ በጣም በፍጥነት ቫይራል የወጣው ምክንያቱም እኛ አብረን ማፍጠር የጀመርንበት የረመዳን ወቅቷ የነበረችበት እሳት ነበረች። አንተም ታስታውሳለህ አይደለም? በንጽጽሩ ዓለም ላይ የተፈጠሩ አንዳንድ ሽኩቻዎች ነበሩ። በዛ ምክንያት የኛ ቪዲዮ በጣም ሀይ የሆነ ቪው ላይ መጥቷል። ተረዳኸኝ? አይተኸናል። ወላሂ እዚህ ጋራ መተክ በኢንቦክስ ወላሂ ብትጠይቀን እኛ ለአንተ የማናስረዳበት ከአንተ ጋር የማንተባበርበት ወይም ደግሞ ሀሳባችንን የማንግባባበት ኬዝ የለም። አሁን ግን ይታይክ እዚህ ጋራ 755 ሰው አለ። ያኔን ሀሳብ መጀመሪያ ሳትጠይቀኝ ግን ሚዲያ ላይ መተህ እኔ ጀርባይ ላይ ወላሂ እኔም አላህን በምናውቀው እኔ ጥያቄ የጠየኩት አንቺን ነው የጠየኩሽ አይደል እንዴ? መሀል ላይ ለምንድን ነው እነሱ የሚገቡት? ምን ይመለከታቸዋል? እኔ እያወራ ያለሁት ከአንቺ ጋር ነው እያወራ ያለሁት። ባለቤት አለው አይደል? ባለቤትሽን እኔ እንደውም ለማውራት የመጣሁት እንደውም ኡመርን ነበረ። ኡመርን ነው የማውቀው እኔ እዚህ ሚዲያ ላይ ገብቶሻል? ኡመርን ለመጠየቅ ነበር የመጣሁት። ከዛ ሳየው ተተዋወቅኩት ባለቤትሽን መሆኑን አላውቅም። ተተዋወቅኩት ባለቤቴ ስትይ ስላልሽኝ ነው መጣው። ተተዋወቅኩት እያወራን ያለ ነው እየተግባባን ነው። አሁን ካካቺ ጋር እኮ ምንም አይነት ፕሮብሌም የለብንም። መሀል ላይ ግን አታቋርጠኝ፣ ከእሷ ጋር እያወራሁ ነው ልጨርስ አልኩት። እኔ አውቃቸዋለሁ ሁለቱንም ልጆች እዛ እንደነበሩ አውቃለሁ። ለምን እንደሚያቋርጡኝ አላውቅም። ለዛ ነው እና አሁን ይቅርታ ከአንተ ጋር አላወራም። ዲስሪስፔክት እያረከኝ አላወራም። ሰድበሽኛል። አንድ ቆይ፣ ለምንድን ነው ከእናንተ ጋር አላወራም ከእናንተ ጋር ራይት አለኝ እኮ ሸሪዓው ፈቅድልኛል። አንድ ነገር ልንገርህ፣ እናንተ ለመስማትም አይደለም ላወራችሁ ፈቃደኛ አይደለም። አንድ ነገር ልንገርህ፣ ፈቃደኛ አይደለሁም ከእናንተ ጋር ኖ ፈቃደኛ አይደለሁም። አንተ በስነ ስርዓት ካላዳመከን አስቀምጥልሻለሁ፣ ወስዳን እንጠይቅሃለን። ወላሂ ሐቃችን ነው። በፈለከው ሂድና መንግስት ክሰስ የፈለከው ቦታ አንተ እንዴት ትከሳለህ? ላላ ስጠው። ምክንያቱም ማለት ነው እነዚህ ሌቦች ካልክ ማለት ነው ወረበል ካባ አንድ ማስረጃ ካመጣ አንድ ነጥብ እኛ ሌቦች ስለሰሩት ሰዎች ነው ያወራሁት። አዝ ኢንዲቪዥዋል እኛንም ተባባሪ እያደረግካል ነው። ገባ? እኛንም ተባባሪ እያደረግካል። ለምን ታቋርጠኛለህ? አሁን ለምን ታቋርጠኛለህ ብዬ ጠይቄያለሁ። ለምንድን ነው ያቋርጠኝ? ለምን ታቋርጠኛለህ እያልክ አንድ እንዳንናገር ነው ፈቃደኛ። እኛ እኮ ሀቅ ለምን አቋርጥ? ማዳመጥ ራሱ አልፈለክም። እያወራሁ ማዳመጥ ከቻለን ከወለ እኛ እኔን ማዳመጥ ከቻልክ በስነ ስርዓት እኔን ወንጀለኛ ማድረግ ትችላለህ። በቃ እሱ አለበለዚያ ካላዳመጥክ ማለት ነው ማሰላማ ችግር የለም። አንተ አለማዳመጥ መብት ነው፣ ግን ማለት ነው እዚህ ውስጥ ያለ ህዝብ አጠቃላይ ወላሂ እንዲያዳምጠኝ ይፈልጋለሁ። ወላሂ ሀቄን ይዞኛል። አውራ ችግር የለውም። አቀናላስኩም ኡስታዝ አቀናላስኩም። ኧረ አትጨቃጨቅ። ኧረ ህዝብ እያዳመጠ ነው፣ አትጨቃጨቅ። ከስሜት አትውጣ። በመጀመሪያ ደረጃ አንደኛ እኛ ምንም ጭቅጭቅ አልተጨቃጨቅንም። እዚህ በስተ ላይ ስንቀመጥ ክርክር አታድርገው ማለት ካፊሮች ይሰማዋል። ቢያንስ እንኳን አዳምጣ ታዲያ ይሰማዋል ማለት በቃ አንድ ሰው ፍላጎቴ ኡስታዝ አዳምጥ ትፈልጋለህ? ላ እዚህ አደባባይ ነው የተወራው። በዚህ ነው የምንጨርሰው። ወላሂ በዚህ ነው የምንጨርሰው። ወጥቻለሁ። ምክንያቱም ማለት ነው ወጥቻለሁ። ቃል ከወጣ ወረበል ካባ የኔን ሀቅ እንደወሰድክ ነው። ይሄ ህዝብ አጠቃላይ የሚያዳምጠው አጠቃላይ ወላሂ ካላዳመጥ ሰልማ ልትልሻል። መረጋጋት አልቻልክም አሊ አንተ ነው ይኸውልህ፣ አዳምጠኝ። መረጋጋት አልቻልክም። እንደዚህ የሆነ ስሜታዊ የሆነ እያወራህ አይደለም ከኔ ጋር። ይኸውልህ እስካሁን እንዳዳምጥህ ቁጭ ብዬ እያዳመጥኩ ነበረ፣ ግን አሁን ምንም እድል እየሰጠኸኝ አይደለም። ረጅም ሰዓት እያዳመጥኩ ነው።
እኔ ምንም ችግር የለም። አሊ ሸምሱ ነኝ። አዳምጠኝ። ይኸውልህ ይኸው እኔ ጋጋት እስካልከረስ እንደዚህ አላወራም። እስካሁን እኮ ተረጋግጬ ቁጭ ብዬ እያዳመጥኩኝ እኮ ነው። ግን አሁን ላወራ አስፈልግ እኔ አንተ ላላዳምጥም እያልከኝ ነው። ለምንድን ነው የማታዳምጠኝ? እኮ ስላልተረጋጋ አይኖረኝ ሳሳቅ ለምንድን ነው ባለቤትም አንተም ናችሁ ስትሳደቡ የነበራችሁት? መቼ ነው የተሳደብነው? ኧረ አላህን ፍራ። ይሄው እዚህ እያዳመጣችሁ ቅድም ስትናገር አልነበር እንዴ? ያ አኺ ቢላህ አለይክ አንተ ምንድን ነው ከየት እንተሳደብነው? ይሄ ሁሉ ተቀምጦ እያዳመጠ እኮ ነው የተከታተሉ ነው። ምንድን ነው የተሳደብኩት? እሺ በቃ ሉጣ ሂዳያ ስልክ አስቀምጥልሻለሁ። ዑመር ሰላም አለይኩም እንዳትወጣ አንተ እኮ አይደለም የምታዘኝ እኔ ሱብሃንአላህ ስም አጥፍተህ ትወጣለህ አንተ። ይኸውልህ እኔ ወሂድ ዑመር እዚህ ጋር ያላችሁ በአጠቃላይ የምትከታተሉ ሰዎች አሁን ሐቄን ይዟል። ምክንያቱም ገብቶ በዚች ደቂቃ ውስጥ እነዚህ የማውቃቸው ሰዎች ናቸው፣ ከሌባ ጋር ተባባሪ ናቸው። ይኸውልህ የተመለስኩትም ወላሂ አላህ በሚያውቀው ሌላ ሰው እንደዚህ ነባር ሙስሊሞች ቢሆኑ ተመልሼ አልመጣም ነበር። አሁንም ተረጋጋ። እኔ ነበር ሙስሊም ነኝ። ቃልኪዳን ሰለምቴ ናት። ቃልኪዳን ሰለም። ኧረ ቆይ አንድ ጊዜ ኧረ ቪዲዮን ዝጋው። ምንም እኔ በጣም ፉል ኮንፊደንስ ነኝ በየትኛው ማስረጃ። አልተረጋጋህም እኮ አሁን እኮ ይኸውልህ እኔ መጣሁ። እሺ መጣሁ። አሁን ይኸውልህ ቃልኪዳን ቢያንስ አክብሬ መጥቻለሁ። ሰለምቴ ናት እሷ። ቢያንስ እስቲ ቪዲዮን ዝጋው እና ተረጋግተህ አውራኝ። እኔ ይኸው መጥቻለሁ። አፉን መባባሉ እንችላለን። ችግርም ካለ ችግር የለውም። ምንም ችግር እኮ የለውም። ይሄ እኮ ቀላል ነገር ነው። ይኸውልህ እኔ አሁን ከሷ ጋር እያወራሁ ነበር። መሀል ላይ ገባችሁ አይደለ? እናንተ መሀል ላይ አትግቡ አልኳችሁ። መሀል ላይ አትግቡ ፕሊስ አልኩ። እኔ ደግሞ ማውቃችሁ ከሱ ጋር እንደነበራችሁ ነው የማውቀው። አብራችሁ ብር በልታችኋል የሚል ነገር አልወጣኝም፣ ግን አብራችሁ ነበራችሁ አልነበራችሁም? ዋሸው። ይሄንን መልሽልኝ ቃል ኪዳን። ቆይ ከሷ ጋር ላውራ። አንዴ እሺ። አንተ በጣም ስሜታዊ እየሆንኩ ስለሆነ እኔ ስሜት ጋር ላውራ። እሺ ከቃል ኪዳን ጋር ላውራ። እሺ አንዴ እሺ። ኧረ ተው ባላ ማለት ቢያንስ እንኳን የሚያዳምጥ ሰው አለ። እስቲ አንዴ ባላ ሂዳ ተመለሽ፣ እንትን እንዳይዘጋብሽ። ቃል ኪዳን እናውራ አንድ ጊዜ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። በቃ ካንቺ ጋር እናውራ። በቃ እሺ ኸይር እናውራ። አብሽር። ይኸውልሽ እናንተ አብራችሁ አልነበራችሁም ያኔ ከእሱ ጋር? ከማን ጋር? ስሙን እንዳጠራደው አይደል? አልጠራም። ኧረ አያስፈልግም። አልጠራም። አብራችሁ አልነበራችሁም ወይ ያኔ? አብራችሁ ሰሩ አልነበረ? አብረን ስንሰራ አልነበረ? ስናደርግ የነበረው ለነሱ ዶኔት እናደርግ ነበረ። ሰዎችን ሰበስብ ነበር። አሁን እንደማደርገው ማለት ነው። እኮ እሱን ነው የምልሽ እኮ እሱን ነው ካልኩት እኮ እኔም እኮ አደርገ ነበር። ለምን? አዎ ቀደም ለምንድን ነው የተቋረጥኩት? እሱን ብቻ ነው ማወቅ የፈለኩት። ሳወራት ሂዳያን እየተግባባን ያለን ነው አይደል? እየተግባባን እያወራን ነው። አታቋርጡኝ ስላችሁ ለምንድን ነው ያቋረጣችሁኝ? ለምንድን ነው ያቋረጣችሁኝ? እሱን ብቻ ነው ማወቅ የፈለኩት። ምክንያት እነሱን ታያቸው፣ እኔ አውቃቸዋለሁ። እሱንም ሆነ እሷንም ያው ሁሉም ሰው እየሰማን ነው አይደል? ከሰዎችም በላይ ማለት ነው። ኡስታዝ ወሂድ አላህ በሁላችንም ላይ ጠባቂ ነው። ሱብሃንአላህ በሁላችንም እንኳን ባወራነው ነገር ቀርቶ ማለት ነው ልናወራው ባሰብነው ነገር ላይ ባሪያውን ስለሚያውቅ ሁላችንም የሚያውቅ ነው። ሁለተኛ ነገር ኡስታዝ ወሂድ ልጨምርልህ፣ እኔ እናንተ ሰለምቲዎች ነን። ለምን ተቋርጣችሁ ነው የጠየኳችሁ? ጠየኳችሁ። እሱን ነው የጠየኳችሁ። እኔ አላቋረጥኩክም። ያደረኩት ነገር ምንድን ነው? መሀል ላይ የገባችሁት ለምንድን ነው? እሱን ብቻ ለውቅ ማለት ከእህቴ ጋር ነው የማወራው እኮ እኔን አዳምጠኝ። ጥያቄውን አልመለስሽውም፣ ዝም ብለሽ ነው እያወራሽ ያለሽው። መልስልክ ነው። አዳምጠኝ በስነ ስርዓት። ይሄን ነገር ማለት ነው በኢንቦክስም የገባሁትም ማለት ነው በኢንቦክስም በስልክም ልታዋራት ትችላለህ። እሷን ገብቷል። ይሄ መዋጮ ነው አይደል? አንድ ነገር ልንገርህ፣ ምጅሊስ ከሆነ እኔ የልደታ ክፍለ ከተማ ዋና ስራ አስፈጻሚ ነኝ። ለራሷም ለሌሎቹም ሰዎች በማንኛውም ሁኔታ እንከን ባገኝባችሁ ከዚህ በፊት በተፈጠረ ችግር ብዙ ችግሮች ተፈጥሮ አልቅሰናል፣ ነደናል፣ ነዳማ ውስጥ ገብተናል። አንዲትም እርምጃ በኸይር ባልሆነ ነገር ላይ ባገኛችሁ ቅጣቴ ካንቺ ይጀምራል ብዬሻለሁ። አላልኩሽም ሂዳያ? የሰዎችን ወንጀል አምጥቼ ግን እከሌ ይሄን አድርጓል እከሌ ይሄንን አላደረገም አልልም። ምክንያቱም ማለት ነው ኡስታዝ ወሂድ እከሌ የምንለው ሰው የሆነ ጥፋት አጥፍቷል፣ ብዙ ኸይር ስራ ሲሰራም ግን አውቃለሁ። ይሄን መሰክርለታለሁ። አዎ ስተት ሰትሯል። የሰራውን ስተት
ከማንም ሰው በበለጠ ሁኔታ አንተም ታውቃለህ፣ ኡስታዝ ኢብራሂምም ያውቃል። እሱ ኖሮ ይሄንን ወሬ ባወራ ደስ ይለኛል። እስከ ህይወት ድረስ ማለት ነው። ይሄን ነገር ታስተካክላለህ ብዬ ተፋልሜያለሁ፣ ማንም ሰው ሳይፋለመው። ይሄንን ደግሞ ማለት ነው ኡስታዝ መሐመድ ሙስጠፋ አለ፣ ኡስታዝ ሙስጠፋ ሐሚድ አለ፣ ኡስታዝ አይደለም ኡስታዝ ኢብራሂም አለ። ኢብራሂም ያንተ ኢብራሂም ሚነወር ሶስተኛ፣ አራተኛ ሙሳ ኑረዲን አለ። እነዚህ ሁሉ ሰዎች ባሉበት የነዚህ ሰዎች ሀቅ መመለስ ቦታው መግባት አለበት። ወላኪን ከነሱ ጀርባ ሆኜ ግን እከሌ ይሄንን ሰርቷል ብዬ አላማ ያለውን ችግር ለኡስታዝ ኢብራሂም ነግራለሁ፣ ላንተም ነግሬካለሁ። አብራችሁ አውሩ ሲባል ሪካርድ አድርጌ ልኬልሃለሁ። እነዚህ ችግሮች አሉ እንዲፈቱ እንፈልጋለን ብዬ ላንተ ነግሬካለሁ አይደለ? አይ ከኔጋ አንተዋውቅም፣ ከኔጋ አውርተን አናውቅም። ምናልባት የተላከልኝ በኡስታዝ ኢብራሂም ሚነወር በኩል ግን ማን እንደሆነ አላውቅም። ብዙ ሰዎች ነው የተላከልኝ፣ በጣም እያለቀሱ የተለያዩ ሰዎች ናቸው። አንቺን እንትን ያሉኝ በአንድ ግሩፕ ነበራችሁ። በዛ ግሩፕ ላይ የነበረውን እንቅስቃሴ በነበረው ነገር የአንቺ ስም አንስተው ሜንሽን አድርገውልኛል። ቃል ኪዳን ብለው ፕሮፋይልሽ ይህንን ነው የቴሌግራም ላይ ያደረግሽው የነበረው። አሁን እኮ ምን መሰለሽ፣ እኔ ላውራበት ስጨርስ ታወራላችሁ፣ አታቋርጡኝ ብዬ አልኳችሁ። ማል ላይ አፋፌን ትሉኛላችሁ። ዋቴቨር እኔ እኮ ከዚህ በላይ እኔ ለሂዳያ ለእህቴ ከዚህ በላይ አሁን የተሰበሰበው ሰው እዚሁ አላ ምክንያት ያመጣው ያለ ምክንያት አይደለም ያመጣው። ምን ሰራውን ስራ እንሰራዋለን። ማወቅ ስላለብን ህዝብ አደባባይ ላይ መታወቅ ያለበት ነገር አደባባይ ላይ ይታወቃል። ምንም ችግር የለውም። ልጅቷ ምንም በጣም ፖዚቲቭ ሜንታል አቲቲዩድ ነው ያላት። ለፍታለች፣ ብዙ ሰርታለች። እንደና ደግሞ አንዳንድ ነገሮችን እዚህ የእንትን የምታረገው ነገር አለ፣ እዚህ ቪዲዮ ላይ አለ። እኛም ቪዲዮ እያነሳን እኮ ስንጠቀምበት ነበር። እፎይ ሲበጠበጥ በነበረበት ሰዓት ላይ ይሄን ቪዲዮ ነው ስናረግ የነበረው። ስለዚህ አሁን ምንድነው የግል አካውንት ነው የነበረው። የግል አካውንት መሆን የለበትም። መጅሊሱ ላይ እውቅና አላችሁ ወይ? ጥያቄ ነው የጠየቅነው። የለንም፣ ወደፊት እናወጣለን አለች። በቃ ፔሬድ። ምንድነው ይሄን ያልኩ ማለት እሱ ሰረቀ ማለት እቺ ትሰርቃለች ማለት አይደለም። አላለምኝም እንደዛ ማለት እንዴት ነው? ቆይ አንዴ አዳምጣን ቸኩላለህ። ባለቤት እንደውም ተረጋግታል። የእሱ ሰረቀ ማለት ይቺ ትሰርቃለች ማለት አይደለም። ግን ቢያንስ ግን እዚህ ጋር ክሊር አውት አድርገን ቼክ ኤንድ ባላንስ አድርገን የትራንስፓረንሲና አካውንታቢሊቲ ተጠያቂነትና ግልጽነት በተሞላበት ለህዝባችን አሳውቀን ወደፊት መሄድ መቻል አለብን። ይሄ ህዝብ በጣም እንትን ብሎታል። ብዙ ሰው ደምቷል። እኔ ከብዙ ሰው ጋር አውሮፓ፣ አውስትራሊያ ያሉ ሰዎች ይመጡና ይጠሩኝና ስብሰባ በሰለምቴዎች ጉዳይ ልናወራ እንፈልግ። ከዛ በኋላ ብር ተበልተናል። በቃ ተበልታቸዋል። ካመናችሁበት ስሩ ከኛ ጋር። አይ ተበልተናል፣ እንደዚህ ብዙ ብር ሰብስበናል፣ እንደዚህ ምናምን ነገር ይሉኛል። እኔ ሲያደሙኝ ነው የኖሩት። እኔ ስለማይኖር የኖርኩት ማለት ነው። የሰለምቴዎችን ስም እንዲጠፋ ተደርጓል። ይሄ ነገር ተደርጓል። ያንን ከእንደገና አድሼ ምን ብዬ ወደፊት እያስቀጠልኩኝ ነው ያለሁት። ስለዚህ አሁን ይሄ ህንፃ ምናምን የምትሉት ነገር ካለ ህንፃ አለላችሁ፣ ተጨማሪ ህንፃ መገንባት እንፈልጋለን ካላችሁ ቦታ አለ፣ 2500 ካሬ ሜትር አለ፣ ግቡና ገንቡ። ይሄ እናንተ ቆይ አንዴ ልጨርስ ብዬ ነው እኔ ያልኳት ለሂዳያ። ሰለምቴዎቹ አይበቃም፣ ያ ህንፃው እስከሚያልቅ ድረስ ሰለምቴዎች መደጎም ያስፈልጋቸዋል አለች። ለዛም የሚደጎምበትም አሁንም አለ ገንዘብ ጥያቄ መሆን የለበትም። በአሁን ሰዓት ገንዘብም አለ። ከእንትን ከቤት የሚባረሩ ሰለምቴዎች ካሉ አምጧቸው፣ ይኸው አለ፣ ቦታ ክፍት ነው። ሪሊ በቃ ማለት ነው። አይ የሆነ ነገር ሌላ ነገር ነው የምናስበው አለች። ምንድን ነው? አይ ይሄ በዓል በደረሰ ጊዜ ማስፈጠር የሚባል ነገር አለ። ይርባቸዋል፣ ይጠማቸዋል። እንትን የሚላቸው ሰው የለም። ሰለምቴዎች ወንደርፉል አይዲያ እኛ ጋር የለም። አሁን ይሄ ነገር አንድ ነገር አሟላች ይቺ ልጅ። ወደፊት አሁን ላይሰንስ እንኳን ብታወጣ ልንረዳት እንችላለን፣ መጅልሱን አናግረን። ገብቶሻል? አሁን እናንተ የምትሄዱበት አካሄድ ልጅቷን እየጎዳችኋት ነው ያላችሁት። ራዕይዋን ውስጧ የተቀመጠውን ነገር እያጨለማችሁ ነው ያላችሁት። ሪሊ ከሄጄ መጅሊስ ጋር እንደዚህ አይነት አካላቶች አሉ፣ ከዚህ በፊት የተሰራ ስህተት አለ እንዳይደገም ብል ፖለቲካ ነው የሚሆነው። ግን አላህ ፊት ነገ ጧት ትጠይቅበታለህ። ለምን ሊላሂ አይደለም የሰራሁት ፖለቲካ ነው የተጫወትኩት። ይቺ ልጅ ግን መጣች አይደለ? አዲስ አይዲያ ይዛ መጣች። በቃ እኛ አስበነው አናውቅም። አሁን ሰለምቴዎችን በእንትን በዓል እየጠበቁ ማስፈጠር ምናምን ከዚህ በፊት ሰርተው ነበር። አሁንም እየሰራችሁ ነው ያለችው። በቃ ኢትስ ወንደርፉል። እኛ ምንም ነገር ያልነው ነገር የለም። ግን ህጋዊ እውቅና ይኑራት። ከመጅሊስ ወረቀት ታውጣ። እኔም ማገዛት አለ ወደፊት ኢንሻአላህ። ወረቀቱን ታውጣ፣ በደንብ ገቢና ወጪው ይታወቅ፣ ለህዝቡ ይታወቅ፣ ይፋ ይደረግ። ስራዋን ትቀጥላለች። በቃ አለቀ። እናንተ መሀል ላይ ገብታችሁ ግን እዛ የነበራችሁ ሰዎች
ያንን ነገር በምናገርበት ሰዓት ላይ ከዚህ በፊት የተደረገ ነገር አለ ብዬ ስናገር እስከምጨርስ ድረስ አውርቻ ስጨርስ አዎ የተደረገ ነገር አለ፣ እኛም ያንን እንቃወማለን። ይቺ ልጅ ግን አላማዋም ኢላማዋም ግን ሌላ ነገር ነው። ጠንካራ ናት፣ ጎበዝ ናት ብላችሁ እንደማበረታታት መሀል ላይ እንዳንግባባ እያደረጋችሁን ነበር የነበረው። ለማንኛውም እኔ ምናልባት በአፎ ለምታ ወይ ደግሞ በሆነ ነገር የሰበርኳችሁ ነገር ካለ ላላ ብላችሁ አፉ በሉኝ፣ ላላ ብላችሁ አፉ በሉኝ። ወንድሞቼ ናችሁ። እኔ ፐርሰናሊ ፕሮብሌም የለብኝም ከአንተ ጋር። ከቃል ኪዳን ሰለምቴ ናት። እንደውም ለሰለምቴ ያለኝ ቦታ ትልቅ ነው። እኔ ራሴ ሰለምቴ ስለሆንኩኝ ላላ ብላ አፉ በለኝ። የምትናገረው ነገር ካለ ነግረኸኝ ይቅርታ ከጠየቀኝ ጠየቀኝ ነው። ምክንያቱም ተናግራችሁኛል እስኪ በቃኝ ድረስ ማለት ነውና እስኪ በቃኝ ድረስ ተናግራችሁኛል። ለተናገራችሁት ነገር ይቅርታ መጠየቅ ካለባችሁ ይቅርታ ጠይቁ። አይ ካላችሁ ግን እኔ ከኔ ይለፍ ላላ ብላችሁ አፉ በሉኝ። ምንድነው የተናገርንክ? ኡስታዝ ወሂድ ምን አልኩክ? ምን ተናገርኩ? ችግር የለውም። የተናገራችሁን ተናገራችሁ። መድገም አይጠበቅብኝም። እንዳለ ታውቃለህ ኡስታዝ ወሂድ፣ አንድ ነገር ላስታውስክ፣ አንድ ነገር የማስታውስክ እኔ ሲጀምር ይሄን ነገር ንያውን አስቁመን ወደ ሌላ አጀንዳ አንሂድ፣ ንያው ይቀጥል ከሚል ኢንቴንሽን ነው ማይክ እየከፈኩ የነበረው የመጀመሪያው ነገር። ሁለተኛው ነገር ኡስታዝ ወሂድ ኢትዮጵያ ውስጥ 100,000 ያንተን አይነት ድርጅት ቢቋቋም አይበቃንም፣ ዳዕዋው አልደረሰም። ሐቂቃ ብዙ እህትና ወንድሞቼ ወሽ ምስክር ናቸው። ኖረው እንደውም ፊት ለፊት ነው ይሄንን ማውራት ያለብን። ብዙ ችግር ውስጥ ነው ያሉት። አንዳችንን እያበረታን አንዳችንን እያጠነከርን የተሻለ እያደረግን ነገ የጌታችንን ፊት ብቻ በመከጀል ኡስታዝ ወሂድ የጌታችንን ፊት በመከጀል ብቻ ይሄንን ላንተ ብዬ ሰርቼ መጥቻለሁ ብለን አላህን ብቻ ምንዳውንም ሽልማቱንም ከአላህ ብቻ ከጅለን ከሆነ 100,000 እንዳንተ አይነት እንደ ኤርሜላ አይነት ድርጅት ቢኖረን አይበቃም። ምክንያቱም ማለት ነው ይሄ ዳዕዋ ነው። ይሄ ሰዎችን ወደ እስልምና መጥሪያ ነው። ይሄ ወደ እስልምና የመጡትን ወንድምና እህቶቻችንን ማቆያ ነው። እኔ እናንተ የምናወራው ነገር ሌክዠሪ ነው። ሐቂቃ ሌክዠሪ ነው። ማየት ያለብን ኢስላም ምንድን ነው የሚፈልገው? አላህ ባሪያው ምንድን ነው የሚፈልግበት? ሙስሊሞች ከኛ ምን ይጠብቃሉ? ወላሂ ይኸውልህ ይሄን አይብ እኔ አንተ ኤርሜላ ነበር ማውራት የነበረብን። ያላልመለስ ጉዳይ ወደ ማህበረሰብ እንዳይወጣ ማለት ነው። ኡስታዞችን ቁጭ አድርገህ መጠየቅ ትችላለህ። ብዙ ታግያለሁ። ቢኮዝ እከሌ ባጠፋው እኔ ባጠፋሁት ብዙዎች አንገታቸውን ይደፋሉ ኡስታዝ። ላኪን ወንድሜን ያጠፋውን ጥፋት አስጠንቅቄው የተሻለውን ስራ በዚህ ነገር አላህ ይመንዳክ፣ ይሄ መልካም ነበረ፣ ይሄ ግን ስተት ነው ብለን ብንተጋገዝ ሐቂቃ ብዙ ነገር ይሰራል። ወላሂ ሙስሊም ወንድምና እህቶቼ አላህ ይጠብቃቸው፣ አላህ ጀዛቸውን ይክፈላቸው። ሁልጊዜ በኸይር ጠይቂያቸው አጥቻቸው አላቅም። ደረጃቸውን አላህ ከፍ ያርግላቸው። ከዛ ውጪ ግን ማለት ነው ኡስታዝ እኛ ሙስሊሞች ነን። በመልካም እናዛለን፣ በመጥፎ እንከለክላለን፣ የሰዎችን አይብ እንሰትራለን። ምክንያቱም አላህ እኛ ከሰዎችም ከሁሉም ኢቭን ከቤተሰቦቻችንም የደበቅነውን ወንጀላችንን ሙሐደራ እናድርገው ነው ከህዝብ በጣም ብዙ እየጠበቀን ስለሆነ ሙሐደራ ነገር ሐቂቃ የውመል ቂያማ ጌታችን ፊት ስንቆም እንዲሸፍንልን ከፈለግን የወንድሞቻችንንና የእህቶቻችንን አይብ እንሰትራለን። በቻልነው አቅም ለማስተካከል እንጥራለን። ከዛ ውጪ ኡስታዝ ወሂድ ሐቂቃ እኔ ደረቴን ነፍቼ በህዝቦች ፊት ልጠይቀኝ የምችለውን ነገር ልንገርክ። ወረበል ካባ አላህ ይመስክርብኝ፣ ነገ አላህ ፊት ጌታዬ ፊት ትጠይቀኛለህ። የማንም 1 ብር እኔ ጋር ከመጣ 1 ብር የማንንም ክብር ለመጋፋት ከሄድኩኝ ይሄም አላህ ይጠይቀኝ። አብሽሪ እህቴ ቃል ኪዳን አብሽሪ ማለት ይኸውልሽ ሁላችንንም ነው ጎርቶ ልጁ ሁላችንንም ጎርቶን ሄዷል። አሁን ምን ያህል ፔንፉል እንደሆነ በቃ አብሽሪ በቃ ቃል ኪዳን ነይ ተመለሽ። ቆይ አንዴ አሊ አንዴ ቆይ ይኸውልህ ልናረጋጋትና ቆይ
እንትኑ ፔኑ ሁላችንም ነው። አንቺ ጋር ብቻ አይደለም ቁስሉ ያለው ብዙዎቻችንን አሳምሞ ነው ልጁ ሄደው ማለት በጣም ጠባሳ ነገር ነው። በተለይ ሰለምቴዎቹ ብዙ ነገር ደርሶባቸዋል። ያው የከፈሩላ አሉ። ሂዳያ ታውቃለሽ አይደል? የከፈሩት በሱ የተነሳ የከፈሩላ አሉ ማለት እንደዚህ አይነት ነገር ሙስሊም ውስጥ አለ ወይ ብለው እስኪቀርባቸው ድረስ የከፈሩላ አሉ በሱ የተነሳ። ያ ቁስል እቺ እዚህ ልጅ ጋር አለ፣ ቃል ኪዳን ጋር አለ። ገብቶሻል? እኔ ምንድነው የምለው ለምን ማለት ያ ፔኑ እንዳለ እያወቃችሁ እኔ ከሂዳያ ጋር እያወራው መሀል ላይ ለምን ትገባላችሁ ነው የኔ ጥያቄ። ያ ፓርት ነው ተው ያልኳችሁ ለዛ ነው። ኤኒዌይ አፉ ተባብለናል። ዋናው ነገር ትልቁ ነገር አፉ መባባል ነው። ቆይ ሂዳያ አንድ የኔ ሀሳብ ልናገር። እኛ ቅድም የገባንበት ምክንያት አለ። ኡስታዝ ሄዳ አንድ ጊዜ የምታዳመጠኝ ከሆነ ማለት ነው፣ ሁላችሁ የምታዳመጠኝ ከሆነ እዚህ ውስጥ እኛ ከቅድም ጀምሮ ላይፍ ስንገባ ምንድን ነው ብለን ነው የምንገባው። አየን ስንገባ እንደዚህ ሰለምቶች በኢድ ቀን ደሰቱ የሚል ሀሳብ ይዘው ገንዘብ እያሰባሰቡ ነው። ኸይር ብለን የራሳችንን እያነይተን ቀጠልን። እኛ ኢትዮርቶችንም በሩቅ ነበር የምናውቃቸው። በቅርብ ጊዜ አግኝተናቸው ስለ ፕሮግራማቸው ስለ እያንዳንዱ ነገር እንጠይቅናቸው። አሁን አንተ የጠየቃቸውን ጥያቄ ያው ሂዳያም አለች አህመድም አለ፣ ሁለቱንም በስነስርዓት ነው የጠየቅናቸው። ምክንያቱም ስትሰሩ ትልቅ ዓላማ ይኑራችሁ። እዚህ ሀገር ላይ በጣም ብዙ ድርጅቶች አሉ፣ በሰለምቶችም ዙሪያ ከሰለምቶችም ውጪ ዓላማቸው ንግድ የሆነ ዓላማቸው ቁማር የሆነ በጣም ብዙ ድርጅቶች። ኮሜንትን ክፈችው ሂዳያ ስለተረጋጋ እንትን አይሉም። እኔ እነግራችኋለሁ ኢንሻላህ። ክፈችውና ያጀማ ከስራ ያላችሁ ወንድሞችና እህቶች ምንም አይነት እንትን አትበሉ። የአለመግባባት የተፈጠረ ነገር ነበረ። እኛ ራሳችን ሁላችንም ደግሞ በነገራችን ላይ ከኡመር በስተቀር ሰለምቴዎች ነን። ሪዋድ የሚለውን ብቻ ነው የማላውቀው። ኡመር ሰለምቴ ነህ እንዴ? ኡመር እና ሰለምቴዎች ስለሆንን የኛ የራሳችን ነው የግል ጉዳይ ስለሆነ መሀል ላይ ሌሎቻችሁ አትል ማለት የራሳችን ጉዳይ ነው። ክፈችላቸው ኮሜንቱንና የተወሰነ ሀሳብ እናንሸረሽር። ስንት ሰው ነው ማስፈጠር የፈለግሽው? ንቀጥል። አንድ ሀሳብ አንዴ ለኢድ ነው ፕሮግራም። እሺ በቃ አውራ። እሺ ሀሳብን ጨርስ። አጭር አድርገው። አንዴ አዳምጠኝ። ችግር የለውም መሰለህ። አንዳንድ ጊዜ ታውቃለህ፣ አንተ አሁን ተናገርክ፣ ከዛ በኋላ ማህበረሰቡ ሌላ ነገር ነው ያዘው። በዛው እግረ መንገድ ችግር የለውም ያስተካክላል። ባያስተካክልም እኮ እኔ ሀቅ እስካለኝ ድረስ ሀቅ ራሱ ይወጣል ጊዜ ጠብቆ ማለት ነው። አንድ ነገር ነው የተረዳሁት እዚህ ውስጥ ላይ አንተ ገብተህ ጥያቄ ስጠይቃቸው ትክክለኛ ጥያቄ ነው የጠይቃቸው። አላስ ፍቃድ አላቸው የአካውንቱ ለምንድን ነው በግለሰቦች የሆነው? ትክክለኛ ነው ጥያቄ ነው። ይህን ጥያቄ እኛም ጠይቀናል ከዚህ በፊት። ነገር ግን አሁን መጥቶ ተመላላሽ የሆኑ ንግግሮችን በምታወሩበት ሰዓት ላይ እኛ ለማስረዳት አይ ኡስታዝ እንደዚህ ነው ብለን በገባንበት ሰዓት ላይ እንዳትናገሩ አልከኝ አይደለም። ኡስታዝ እንደዚህ ነው ብለን እንድታዳምጠን ስንፈልግ አንተን ለማዳመጥ ፈቃደኛ አልነበርክም። ከዛ በኋላ እንደውም እኔ አውቃቸዋለሁ እሱንም አታቋርጡኝ ነው ያልኩህ። እኔ አታቋርጡኝ ልጨርስ ስላችሁ መስማት ነበረባችሁ። አሁንም አስጨርሰኝ ቢላ አለክ። በቃ አሁን እኔ አዳምጫለሁ አይደል? አዳምጠኝ። እሺ በቃ ማን እንዳዳምጥኩ አዳምጥ ቢላ አለክ። እሺ ልክ በማውራ ሰዓት ላይ አውቃቸዋለሁ እሱንም አውቃቸዋለሁ፣ እንደውም ማየትም አልፈልግም ምናምን ነገር ብለሃል። ወላሂ በዚህ ሰዓት ላይ ይሄ ሁሉ ያለ ሰው በአጠቃላይ አይቷል ሰምቷል ማለት ነው። እኔ ምንድነው አንድ ነገር አለ። እኛ በምንሰራቸው ስራ ላይ ረጅም ዓመት ነው። እኔ ከ10 ዓመት በላይ ላይ ነው ሰውም እያስተባበሩ ኸይር ስራ መስራት ላይ ምናልባት የሚያቀን ሰው ያቀኛል። ረጅም ዓመት ነው፣ ከ10 ዓመት በላይ ምናልባት በፍቃድ ምናምን ይሄ መተዛዘን ተብሎ በሚታወቀው ድርጅት በቅርብ ጊዜ ነው ፍቃድ የወጣው እና እየሰራ ያለ በፍቃድ በጣም ብዙ ሰው ነው የሚያቀኝ። በጣም ብዙ ሰው ነው እንትን የምለው በኸይር ስራ ላይ እንታወቃለን። ይሄ የባለፈው ጉዳይ ላይ እኔ ወላሂ አንተን አግኝቼ ባወራ ደስ ይለኝ ነበር እንደ ኡስታዝ ኢብራሂም ማለት ነው። ኡስታዝ ኢብራሂም ሜንቶራችን ነው። እሱ አስለን ሲጀምር ማለት ነው በስነ ስርዓት እንዲያድርጉ አፕሪሼት የሚያደርገን ምን የሚለን ኡስታዝ ኢብራሂም ነው። ሌሎቹም ልክ እንደዛው በዛ ድርጅት ጉዳይ እኔና ቃል ኪዳን በተለይ ለብቻዋ ለፍታለች፣ ደክማለች፣ ወረበል ከዓባ ደክማለች ያን ድርጅት ለማስተካከል ለማቆም ተው ለማለት። ግን አሁን ጀዛው ተገልብጦ
እናንተም እዛ ውስጥ አላችሁ ሲባል በጣም ነው ሰርፕራይዝ የሚያደርገው፣ ያስደነግጣል። በቃ ከአሁኑ ከተስተካክሏል። ለምን ትደጋግመዋለህ? አንዴ ቆይ ቢላህ አለይክ አንዴ በአላህ ይሁንብህ። በቃ አንዴ ማለት ይኸውልህ፣ አትንሳት በለ። አሁን ወደ ስራ እንግባ ማለት እኮ ቆይ ስልክ እሰጥሃለሁ። ቆይ አንድ ጊዜ እሺ፣ አንተም ራስህ ማለት ዝም ብለህ ተደጋግመዋለህ። አራቴ ነው ስደግመው አሁን ስሰማ ማለት ነው። እና የቃል ኪዳን ስልኬን ላስቀምጥልህና ቆይ አሊ በቃ አስቀምጥና እንሰራለን። እኛ ስራ ከቃል ኪዳን ጋር እንሰራለን፣ ከሂዳ ጋር እንሰራለን። አሁን ወደ እንዳጠቃላይ ሌላ ለየት ያለኝ ሀሳብ አለ ደግሞ ተጨማሪ ማለት ነው። ኡስታዝ ወሒድ ዑመር ማሻአላህ ተባረከላ አንድ ክፍለ ከተማ የሚያክል ድርጅት እንኳን ብትይዝ ማለት ነው። እኔ አንድ ቃል ልንገርህ፣ አንድ ክፍለ ከተማ የሚያክል ወይንም አንድ ከተማ ብሎ ከፈለክ እንደዛ የሚያክል ድርጅት ራሱ ብትይዝ አይበቃም ለኛ ሀገር፣ ለየትኛውም ሀገር። ማሻአላህ ተባረከላ። ተጨማሪ ደግሞ ልንገር፣ እዚያ አካባቢ ላይ ኢትዮ ሪቨርትስን የመሰለ ሌላም ድርጅቶችን የመሰለ እርስ በርስ እየተደጋገፉ እየተረዳዱ ሀሳባቸውን ችግራቸውን በውስጥ ላይ እንደዚህ አደባባይ ላይ ሳይሆን በውስጥ ላይ ገብተው መደባደብም ካለባቸው እየተደባደቡ ቢያስተካክሉ ለእኔ ስሜቴ ነው። ለእኔ ትክክለኛ መንገድ ያ ነው ብዬ ነው የማስበው። አሁን ቅድም እኔ እንደ ሀሳብ ስገባ ኡስታዝ ወሒድ ዑመር እንደዚህ ነው ብዬ ለማስረዳት ነበር የገባሁት። ኦኬ ተባለ። ግን ተጨማሪ ሀሳቤ አሁንም ቢሆን ድርጅት አንድ አይደለም፣ ሁለት አይደለም፣ ሶስት አይደለም፣ ብዙ ነው የሚያስፈልገው። ሁሉም ድርጅት ከዓላማቸው ደግሞ ከተገጣጠሙ ዓላማቸውን እያጠነካከሩ እየተበረታቱ አንዱ አንዱን ክፍተት አንዱን አንዱን ጉድለት እየሞላ ከሄደ በጣም ብዙ ነገር ይስተካከላል። ኦንሊ አንድ ድርጅት ብቻ መሆን አይደለም፣ እንደዛ ተደርጎ ብቻ መታሰብም መሳለም የለበትም። እና ኢትዮ ሪቨርትስም የራሳቸው ዓላማ አለ፣ ቀርጸዋል። ሹራ እያደረግን ነበር ሰሞኑን ራሱ ማለት ነው። ከኛም ጋር ሹራ እያደረጉ ነበረ፣ ስለ ፍቃዱ፣ ስለ መተዳደሪያ ደንቡ፣ ስለ ፕሮጀክቱ፣ ስለምናምን እያንዳንዱ ነገር እኮ ሹራ እያደረግን ነበር። እኛ ብንሰራቸው ብለን የምናስባቸውን ሀሳቦች እየሰጠን ነበረ። እነሱም ይህን ነገር ብንሰራ የሚል እየሰጡ ነበረ። ማነው ስሟ ሂዳያና ቴዲ ብቻ አይደለም ኢትዮ ሪቨርትስ ያለው፣ ሌሎችም ልጆች አሉት ግሩፕ ላይ እኔ እስከማውቀው ድረስ ማለት ነው። ቴሌግራም ግሩፕ ላይ አንድ ቀንም ከነሱ ጋር ሆኜ እያዳመጥኩ ነበረ። ዞሮ ዞሮ ምንድን ነው እኔ ለነ ሂዳያም ሆነ ለነ ቴዲ ምንም አይነት የምከላከልላቸው ነገር የለም። አሁንም ቢሆን እነሱ ፍቃድ አውጥተው ተደራጅተው ህጋዊ በሆነ መንገድ እየሰሩ መጥቀም የሚችሉበት ድረስ እስኪደርሱ ድረስ እኔ ደግፋቸዋለሁ፣ አግዛቸዋለሁ። ከዛ በተረፈ ግን ልክ እንደዚህ አይነት ነገር አሁን ኡስታዝ ወሒድ ገብተው እኔ ወላሂ በጣም የደነገጥኩት። ምክንያቱም እኔ ማንም ሰው በዚህ ልክ እንትን ሲለኝ እኔ አላቅም ብቻ ማለሽ እንግዲህ ስሜታዊ ከሆንኩኝም ማለት ነው። ምክንያቱም ሀቅ ነው ያለኝ እኔ ሀቅ ሰው ያለው ሰው በስነ ስርዓት ጠይቁኝ፣ የምትጠይቀኝ ጥያቄ ካለ በአጠቃላይ ጠይቁኝ ብዬ አንስቻለሁ። አላዳምጥም፣ ማየትም አልፈልግም ምናምን ነገር ግን ከተባለ ይህ ልክ አይደለም፣ አግባብ አይደለም ማለሽ እኔ ለማንኛውም ሂዳያ ለማንኛውም እዚህ ውስጥ ያለ በአጠቃላይ በንግግርም ይሁን ስሜታዊ በመሆን ምናልባት ያጠፋሁት ነገር ካለ አፉ በሉኝ። ኡስታዝ ወሒድንም ወላሂ አፉ ብያለሁ። ሐቂቃ ድንበር አልፋል። ምን ወደኋላ የምለው ነገር የለም። ምክንያቱም በቃ በንግግር ድንበር አልፋል። ማየት አልፈልግም ምናምን ነገር ከተባለ አንድ ሰው ሐቁን ምንድን ነው ችግርህ ተብሎ ከተጠየቀ